እኔ ህይወት የሚጀምረው ከእስር ቤት ነው። ቆይ የጠለፋ ወንጀል ከባድ ነው ማለት ነው? አስገድዶ ጠለፋ ነው። ስለዚህ እሱ ሽሽት ወደ ጫካ ገባ፣ አንቺ ደግሞ ለሱ ብለሽ ታሰርሽ። ታመምኩኝ። የሚያስተፋኝ ደም ነው፣ ግን እንደዛ ሆኖ አንስቶ ያሳከመኝ ሰው የለም። በዛ መሀል አንድ ሰው ወደ ህይወት የመጣ ማለት ነው። ማውራት ቴክስት ማውራት ጀመረ። ከዛ መገናኘት ጀመረ። ፍቅሩ ጦፈ በቃ። አንድ ቀን ሳገኘኝ አድራቅ ማግኘት ማለት በር ላይ መጥቶ ሰላም ብሎኝ ይገባል። ሌሊት 6 ሰዓት ሳገኘኝ አድራቅ እሱ ቤት መሄድ ጀመርኩኝ፣ ማደር ጀመርኩኝ። ከዛ መሀል ምን ተፈጠረ? እርግዝና ነው ማለት አረከሽ። አልተቀበለም። ምኑ? እርግዝና መድኃኒት ወሰድኩኝ። ማስወረጃ ሞት በለው ጽንሱ መበተን አለበት፣ ስሙን አልቻለም ማለት ነው። ወላጅ ወሽበትም እዛው ወልሽ ውስጥ ቀረ። ለአንድ ወር ያክል ለአንድ ወር ይፈስሽ ነበር ደም። እሱስ ወዴት ሄደ? መፍሰስ ሲጀምር በቃ ተነስቶ ሄደ አገር ቤት። ደም እየፈሰሰሽ እንደሆነ እያወቀ ጥሎሽ ሄደ። የማይፈልግህን ሰው መፈለግ፣ የማይወድህን ሰው መውደድ፣ የማያፈቅርህን ሰው ከባድ። ያንቺ ህይወት ከምር የሚጀምረው? እንግዲህ የኔ ህይወት የሚጀምረው ከእስር ቤት ነው። ምን? ወልቂጤ ነበር የምማረውና እንግዲህ እንዳልኩ እንትን ነው ቤተሰብ ያሉበት አካባቢ ወደ ኦሮሚያ ክልል ነውና ወተን ነው የምንማረው። ማለትም እዛ አካባቢ ያሉ ትምህርት ቤት ኦሮሚያ። ስለዚህ እንትን እያልን ማለት ነው እያገዘን ሁሉም ነገር እየቻለን ወልቂጤ ነው ተከራይተን የምንማረው የነበረው ማለት ነው። እሺ። ከዛ ተከራይተን ነው የምንማረው። እነ ሲስተር አሉ፣ ታናሽ እህቶች አሉ፣ ወንድም ያለ ከዛ ዘመዶችም አሉ ማለት አጠቃላይ እዛ አካባቢ ያሉ ወጣ የምንማረው እንዳልኩ ማለት ነው። ከዛ የናቴ የአክስቷ ልጅ ሴቷ ደግሞ የአባቴ የአክስቱ ልጅ ናተኝና ከዛ ሲስተር ያለች የሲስተር ጓደኛ ናት። የናቴ የአባቴ የአክስቱ ልጅ አልኩ ማለት ነው። እሺ። ከዛ ትንሽ ወጣ ያለች ከተማ አለች ወደ ጉብሬ የምትባል ከወልቂጤ ጉብሬ። ከዛ 11 ሰዓት አካባቢ ነው ላዝናናችሁ ብሎ ይዟቸው ይወጣል ማለት ነው። ጠየቀችን ሲስተር፣ እሱም ወንድማችን ስለሆነ ግን ያቺኛዋና ሁለቱ ለኔ ነው ዝምድናው፣ እነሱ አይዛመዱም። ሲስተር ናት ለነሱ የምትዛመዳቸው ማለት ነው። ትንሽ ናቸው ገና 3ኛ ክፍል 4ኛ ክፍል ገና ልጆች ናቸው። የ12 የ13 ዓመት ልጅ ቢሆኑ ነው ላዝናናችሁ ብሎ ይዟቸው ይሄዳል። ከመሸ ነው 11 ሰዓት አካባቢ ምናምን ነው። ከዛ ሲዝናኑ ቆዩ ምናምን፣ ሲመሽባቸው በዛው አደሩ ማለት ነው። ውጪ ጉብሬ እንዳልኩ ከወልቂጤ ወጣ ብለዋል። የ10 ኪሎ ሜትር እንደዛ አካባቢ። አንቺ ባብርሻቸው ነበርሽ? አይደለም፣ እኔ ወልቂጤ ነኝ፣ ቤት ነው ያለሁት። እሺ። ታናሽቴ ያለች የታናሽ ታናሽ ናት የሄዱት ማለት ነው። ሁለቱ ሴቶቹ ጓደኛሞች ናቸው። ክፍላቸውም አንድ ነው፣ አንድ ላይ ነው የሚማሩት። ያ ልጁ ደግሞ ከእህቶች ይልቅ እኛ ጋር ነው የሚቀራረበው በምንም ነገር ማለት ነው። ይዛቸው ሊሄድ አለኝ። እሺ ይዛቸው ሄድ። ከዛ ሳደሩ መሸባቸው፣ ትራንስፖርት ሲያጡ ማለት ነው። መሸባቸው አደሩ። ታላቅ እህት አለቻት የሷ አብራት የምትማርና ከዛ ጧት ላይ ይመለሳል። ጧት ላይ ሲመለስ እንዳልኩ ታላቅ እህቷ አብዳለች። ለምን ይሄ ይሆናል ምናምን ነገር በቃ ታላቅ እንደመሆን ታናሽን እንደምትቆጣው ነገር የለም። ኦኬ። ለምን አደራችሁ ነው? ለምን አደራችሁ አለች። ቀጥታ እኔ ጋር መጣች ልጅቷ። ማለትም እህቴ ትቆጣኛለች ይዘሽኝ ግቢ ምናምን በሚል ማለት ነው። እሺ ብዬ ይዣት ሄድኩኝ። እህቷ ጋር ይዣት ሄድኩኝ። አበደች። ታላቅ እህቷ የኔ ጓደኛ ነበረች። እንግዲህ ቤተሰብ ነን፣ እዛ አገር ቤትም ፋሚሊ ቤተሰብ ናቸው። በምንም ነገር አይላዩም። እኛም ስንላክ ደግሞ ተጣይቁ ተብለን ነው ምንላከው።
ከሀገር ቤት ስንወጣ ማለት ነው። አበደች፣ ከኔ ጋር ተጣላች። ከዛ ልጅቷን እያዳፋች ይዛት ገባች። ታንቺ ወስዳት ማለት ነው። ያተጣች ከዛ ከልጁ ጋር ደግሞ ታላቀታ ከልጁ ጋር ደግሞ አይዋደዱም ነበር። ከዛ እንክሰሰው በማለት ከሰሱት ልጁን ማለት ነው። ያ ልጅ ካለላ አድርገው በቃ አስገድዶ ነው በሚል ጠለፋ ነው በሚል ከሰሱት ማለት ነው። ከሰሱት። ከዛ ልጁ እኔ ጋር ነው የሚቀራረብ እንዳልኩ ማለት ነው። ቀጥታ መጡ እኔ ጋር ፖሊሶች። ማን ነው መያዝ ያለባቸው? እኔ አምጪ ብለው ልጁን አምጪ ብለው ያዙኝ ማለት ነው። ያዙኝ በቃ ማለት በክስ ብለው ስለከሰሱተኝ ፈራን። በእንትን በጠለፋ ብለው ስለከሰሱተኝ ፈራም። ቀጥታ እሱ መግባት የለበትም በሚል እኔ ሴት ናት በሚል ይለቋታል በሚል ገባም ማለት ነው። ማለት ስገባም ቀለል አርብ ቀን ነበር፣ ቀለል ያለ ነው። አርብ ቀን ነበረ። ቅዳሜም አይጠየቅም፣ እሁድም አይጠየቅም። ታዲያ ምኑን ቀለል አለ? ያው ግን ስገባ ምንም እንትን ያሉት ነገር የለም። ስልኬንም አልወሰዱም። ቀለል ያልኩበት መንገድ ስልኬንም አልወሰዱም። ለጥያቄ ትፈልጊያለሽ? ልጁ ነው ቤት መጥተው ልጁ ነው አለኝ። ልጁ አልነበረም፣ ሞጣ ብሎ ነበረ። ልጁ የለም አልኳቸው። እሺ አንቺ ለጥያቄ ትፈልጊያለሽ አሉኝ። እሺ ሄድኩኝ። ቀጥታ ግን የደወልኩኝ ልጁ ጋር ሳይሆን ፋዘር ጋር ደወልኩኝ። እንዲህ ነው ብለው ይዞኛል። ምን እናድርግ ስለው በጣም ይዋደዳሉ የእሱ ቤተሰቦችና የኔ ቤተሰቦች ማለት ነው። በምንም አይለያዩም ቤት ውስጥ። ከዛስ እሺ በምንድን ነው ሲለኝ ፋዘር ማለት ነው በጠለፋ ብለው ከሰውታለኝ። እነሱ ግን የከሰሱት በቃ ቀለል አድርገው 24 ሰዓት መታሰር አለበት በሚል ነው። ከዛ እሺ እንደዛ ከሆነ አንቺ ግቢ ልጁ ጠፍቶብናል ብለን እናውጣለን። ያው እነሱ ባይከሱም ማለት ጠለፋ በሚለው ብቻ ይዙታል፣ ህግ ራሱ ይዘዋል። ከዛስ በቃ ገባሁኝ። ነኝ አርብ ቀን ነበር የገባሁት። ቅዳሜም መጠየቅ አይቻልም፣ እሁድም መጠየቅ አይቻልም። ሰኞ አደረ። ልጁን እንዳልነ ደብቀነዋ ማለት ከቤተሰቡ ጋር ምናምን አውርተን የደበቅ። ከዛስ ፋዘር ያሰበው እኔም ያሰብኩት የሱ ቤተሰቦች ጋርም አልደወልንም። እኔ አልደወልኩም። ቀጥታ የደወልኩት ፋዘር ጋር ነው ብዬሃለሁ። ስለሚወዳቸው ብቻ ዝምድናውን እንዳያጣ ማለት ነው። ብቻ ግቢና በቃ ምናደርገውን ነገር እናደርጋለን፣ አንቺ ምንም አረጉሽም እንዳታሪ ምናምን አለ። ስልኬንም አልቀሙም፣ ከማንም ጋር ማውራት እችላለሁ ምናምን ነገር። ከዛ ገባሁኝ። ከገባሁ በኋላስ ፋዘር ያሰበው የሱ ቤተሰቦችና እንዲያግዙት ማለት ነው። በምንም ነገር በቃ ልጃችን ጠፍታ የሰው ልጅ ልቀቁልን እንዲሉ እንዲያግዙት ነው የፈለገው ማለት ነው። ፈሩ፣ ሸሹ። ታስረሽ ቀረሽ? በቃ እኔ ገብቻለሁ። እነሱም ሸሹ፣ ልጁንም ደበቁት ምናምን ነገር። መጀመሪያም ያው እንዳልኩ እኛንን እንዲሸሽ ያደረግነው። ከዛ እነሱም ሸሹ። ማለትም በገንዘቡም ሆነ መደረግ ባለበት ሁሉ ልጃችን ጠፍቷል ብሎ እንዲያግዙት ነው የፈለገ ፋዘር ማለት ነው። የለም እሱ አልሆነም፣ ሸሹ። አጠቃላይ ይቅርብን። እንግዲህ መጀመሪያ ላይ የነበረው ፍቅር አለ፣ ቤተሰብ አገር ቤት ያለው ፍቅር አለ። በምን ነገር ማይላዩት አመት በዓል ሲሆን አንድ ላይ ነው የሚያሳልፉት ምናምን ነገር። ከዱተኝ ማለት ፋዘርን ከዱት። ከዛስ ብቻውን እንትን አለ። ተረሳሽ እስር ቤት? አዎ እኔ ተረሳኝ። ከዛ ቀለል አድርገው ነው እንግዲህ ይሄን ያደረጉት ብያለሁ መጀመሪያ ላይ ማለት ነው። እህትየዋና አጎቷ የልጅቷ አጎት ነው። ከዛ እነሱም ደነገጡ። ከሆነ በኋላ ካሳዝኝ በኋላ ምናምን እንግዲህ እዛ አገር ቤትን ዝምድናውም አለ፣ ጓደኝነታችንም አለ፣ ብዙ ነገር አለ። ደነገጡ።
ከደነገጥ በኋላ ምን ይደረጋል ፋዘር ብቻውን ለፋ መጨረሻ ላይ ልጁን ማሳዝ ስለነበረብን ለማሳዝ እንትን አለ። ኦኬ ጫካ ውስጥ ነው እንግዲህ ሀገር ቤት ያው ገጠር ታውቃለህ የምታውቀው ከሆነ ማለት ነው። ጫካ ውስጥ ተደብቆ አለኝ ቤት አያድርም አይውልም ምናምን ነገር እነሱ ሸሽተዋለኝ እንዳልኩ ፋዘር ብቻ ነው በቃ ማናገርም ካለበት የሚያናግረው እሱ ብቻ ነው። እንግዲህ የገባሁትኝ በልጁ ነው እንግዲህ ቆይ የጠለፋ ወንጀል ከባድ ነው ማለት ነው? አዎ ጠለፋ በአጠቃላይ እኮ የጠለፋ ሲባል ራሱ ከባድ ነው። አስገድዶ ጠለፋ ነው በሚል ነው። ስለዚህ እሱ ሽሽት ወደ ጫካ ገባ፣ አንቺ ደግሞ ለሱ ብለሽ ታሰርሽ። እኔ ገብቻለሁ። ከልጁ ጋር ግንኙነት አላችሁ? ምንም አይነት ግንኙነት ልጅቷ ኦልሬዲ ተመርምራለች ከሆነም ብሎ ህግ ነው እንትን ያላተኝ ያስመረመራት። ስትመረመር ምንም ነገር የለም። ምንም የተፈጠረ ነገር እኮ የለም። እልህ ነው በቃ ማለት ልጆች ናቸው እልህ ውስጥ ናቸው እነሱ ማለት ነው። ከዛስ ግን ፋዘር ለማሰዝ በላይ በተይላለኝ በዛ ሰዓት ደግሞ ወቅቱ የእንትን ነው ይሄ መኸር እርሻ ምናምን የሚሉበት ነው። እሱን ትቶ በቃ እኔን ለማስፈታት ነው እንትን የሚለው ማለት ነው። ኦልሬዲ አንቺ አልደፈርሽ ወይ ደግሞ አንቺ አላፈንሽ አላገትሽ። ለምንድን ነው አንቺ ህግ ቦታ ላይ ይሄ ሁሉ ሰዓት የተያዝሽው? ምን መሰለ ልጁ ከኔ ጋር ነው ቀረቤታው ጓደኝነቱን እህቱ ነኝ በቃ እኔ ማለት ነው። ስለዚህ እሱን አምጪ አንቺ ትፈቻለሽ ነው። እሱን ካስገባሁማ እኔ አንድ ቀን ማላድርም እወጣለሁኝ። ስለዚህ ደግሞ አባትሽ አያስፈታውም አያመጣውም እና ሲዞ ልጁ ተደብቋል። መጀመሪያ እኛን እንዲሸሽ ያደረግ ነው በራስሽ እጅ። አዎ በጣም ወደው ወንድሜ ነው። ከዛ መያዝ አለበት ምክንያቱም እነሱም ሸሽተዋልኝ ወንድሞቹ አባቱ የልጅቷ ቤተሰብ በቃ እንትን ብለዋል ደንግጠዋልኝ። ኦሬዲ ማለት ይሄ ይፈጠራል አላሉ መያዝ ስላለበት ጫካ ለጫካ ፈልጋለኝ አባቴ። እንግዲህ እነሱ ያሉበትና እኛ ያለንበት ትንሽ ወጣ ያለን ትቶ በቃ ስራውን ትቶ ነው የሄደ እሱን ለመፈለግ ማለት ነው። ግን እኔ ምን አደረግ ነበረ ውስጥ ያሉቱ አንቺን ይፈቱሻለኝ ልጁ ግን ከገባ በጠለፋ ስለሆነ ሊያቆዩት ይችላሉ ምናምን ይሉኛለኝ። ምን ያህል ጊዜ ቆየሽ? 3 ወር። 3 ወር? አዎ ምንም በማታውቅ በማያገባ ምንም በማላውቅ እንግዲህ እንዳልኩ ለወንድሜ ነው ያለው ያክስቴ ልጅ ነው ያለው የእናቴ ቅርብ ዘመድ በጣም የምንወደው ፋሚሊ ነው። እንግዲህ በመጨረሻ ምን አደረጋችሁ? እንዴት ተፈታሽ? ከዛ እንዳልኩ ፋዘር እሱን ማሳዝ ስላለበት ሄደ ማለት ነው። ካለንበት ቦታ እሱ ወዳለበት ማለት ነው። እኔ ያለው እስር ቤት ነው። ከዛ ግን ምን አደረግ ነበር መሰለ ፋዘር ስራውን ትቶ ምንም ምሳ ሳይበላ በፀሐይ ነው በዛ ላይ ምናምን እሱን እየፈለገ ነው በጎን ደውዬ ግን እዚህ ጋር እንዳትናገር እዚህ ጋር እንዳትገኝ ፋዘር አለ ሊያስዝነው ምናምን እለው ነበር። አንቺ እስር ቤት ውስጥ ሆነሽ? አዎ እንዴ እንዳልኩ በጠለፋ ነው ልጁን የከሰሱትኝ። ለዛ ከገባ ይቆያልኝ። ስለዚህ ከታሰረ ይፈረድበታል ብለሽ ፍራቻ አንቺ ታስበሽ አዎ ሴት ነኝ በቃ ይለቁኛል በሚል 3 ወር ሞላሽ? 3 ወር ለምግብ የለም እርቦት ወደ ቤቱ ሊባላ ሲመጣ ፋዘር አገኘው። ከስንት ጊዜ በኋላ? ያው እንዳልኩ 3 ወር ነኝ። ከ3 ወር በኋላ ነው የተገኘው? አዎ ከብዙ ሙከራ በኋላ ማለት ነው። ከዛስ አሳዘው በፖሊስ? እንግዲህ በጣም ሩቅ ነው ለወልቂጤ ወጣ ያለች ሀገር ናት። ኦሮሚያ ክልል ነው። የ5 ሰዓት መንገድ አለው። ከዛስ የ2 ሰዓት ከ2 ሰዓት ተኩል እስከ 3 ሰዓት የትራንስፖርት መንገድ አለው። ከዛ ነው ይዞት የሚመጣው። ከዛ ገባ ፖሊስ ጣቢያ።
እሱ ገባ፣ እኔ ወጣሁኝ። ከገባ በኋላ አው እሷ ናት የሰጠችኝ አለ ልጅቷ። ኦልሬዲ በቃ ሳልፈልግ ነው የወሰደኝ ብላለች ልጅቷ። ግን ስቀው ነው የሄዱትኝ ለመዝናናት ምናምን፣ ለመዝናናት ብሎ የሄዱት የወጡትኝ። ከዛ ግን ልጅቷን ሳልፈልግ ነው የወሰደኝ እንድትል አድርጓታል ቤተሰብ ማለት ነው። ኪላለ መዋረድ። ከዛስ ከገባ በኋላ እሷ ናት የሰጠችኝ አለ። አንቺ ማለት ነው? እሷ ናት የሰጠችኝ። በባጃጅ ነው ይዣት የሄድብኝ አለ። ምን ታደርጋለህ? ድጋሚ ታሰርሽ? አይ አልታሰርኩም። ከዛ ወጣሁኝ ከሀገር። በቃ ፋዘር ሰማ እንደዚህ አይነት ነገር ሲፈጠር፣ ፋዘር ሰማ። መውጣት ስላለብኝ ትንሽ ራቅ ወደ ወላይታ ዘመዶች ነበሩ፣ እዛ ሄድኩኝ ማለት ነው። እሺ ሄድኩኝ በቃ ማለት ይሄ ስለተፈጠረ ዘመድ ሁሉ ጠልቶኝ ነበር። ኦኬ አጠቃላይ ማለት ነው። ማለት እንግዲህ ወሬ ምታካ ሆነ ይሄ ለምን ተፈጠረ፣ ለምን እስር ቤት ገባች ምናምን በሚለው በቃ ተናፈሰ ወሬው። ማዘርም ደበራተኝ፣ ፋዘርም ደበረው። እኔም ማይሆን ነገር ውስጥ ገባሁ ማለት ነው። እንዳልኩ ግን እስር ቤት ሆኜ እንትኔን ተፈተኛለሁ። ፈተና ማትሪክ ተፈታኝ ነበርኩኝ። በቃ ለሳምንት ምናምን እንደዛ ፖሊስ እየሄድኩኝ የተፈተንኩት ማለት ነው። ከዛ ወደ ወላይታ ሄድኩኝ። ወላይታ ዘመዶች ነበሩ። እዛም አልተመቸኝም ማለት ደብሯቸዋል። በዚህ ነገር ስለሄድኩኝ ብቻ ደብሯቸዋል ከሚባል በላይ ያው እኔም በቃ ቀና ብዬ መሄድ አልቻልኩም። ማለትም እኔ በኋላ አደርኩም ደብሮኛል። ሴት ልጅ ሆኜ በእንደዚህ አይነት ነገር አንጣቴ ብቻ ደብሮኛል። ሄድኩኝ። እንደተፈተንኩ ክረምት ላይ ሰኔ አካባቢ ነው ሄድኩ። ከዛ ታመምኩኝ። እዛ ሄጄ አላቅም ግን የሚያስተፋኝ ደም ነው። ሙሉ ማስታጠቢያ ሙሉ ተባለ። ሙሉ ንጹህ ደም ማለት ነው። ግን እንደዛ ሆኖ አንስቶ ያሳከመን ሰው ማለት እንዳልኩ ዘመድ ቦታ ነው ሄድኩኝ ብያለሁ። ፋዘር ያለው ሀገር ቤት ነው። በቃ የነበረኝ ፋዘር ብቻ ነው አብሮኝ የነበረው ማለት ነው። ለማንም አልተናገርነው። እንዳልኩ ፋዘር በጣም ደክሟልኝ። በዛ ላይ ደግሞ እዛ ሀገር ቤት የራሱ የሚላቸው ስራዎች አሉ። እነሱን ትቶ ነው እኔ ጋ የነበረው። እንደምንም በቃ ሳምንት ተኛሁኝ። በራሱ ጊዜ ተሻለኝ ማለት ተሻለኝ። እንዳልኩ ደም ነው የሚያስተፋኝ ብያለሁ። ማንንም አልሰማም። ተኝቼ ነው የምውለው። ሲያስተፋኝ ደም ነው የሚያስተፋኝ። ማንም አንስቶ የሚያሳክመኝ ሰው የለማ እኮ። ስለዚህ ያለምንም ሕክምና ተሻለኝ ነው? አዎ ያለምንም ሕክምና የለማ ማለት ማን ሊያሳክመኝ ይችላል? እኔም የለኝም፣ ተማሪ ነኝ። ቆየን 2 ወር ቆየን ትምህርት እስኪከፈት ድረስ ማለት ነው። ከዛ ውጤት ተለቀቀ። ውጤትን እንደፈራሁትም አይደለም መጣልኝ ማለት ነው። እሺ መጣልኝ፣ ያለፍኩ። ውጤቴን ይዞልኝ መጣ ፋዘር ይዞልኝ መጣ። ቀጠልኩኝ ማለት ነው። በዛው ባለሁበት ወላይታ ተመልሼም መሄድ አልቻልኩ። ወደዚህ መመለስ አልቻልሽ? ወደ ወልቂጤ ማለት ነው። ምክንያቱም ይሄ ነገር ይሄ ኬዝ ስላለ የተወሰነ ጊዜያቶች ከተቀመጥኩኝ በኋላ አስወጡኝ ማለት ነው ከቤት። ዘመድ ቦታ ነው እንዳልኩ ያለው እኮ። ቤተሰቦች አስወጡሽ መልሰው? ዘመዶችሽ ከቤት አባረሩሽ? ዘመድ የምንላቸው የፋዘር ዘመዶች አስወጡን። ግን መጀመሪያ ሲስተር ታናሽቴ እነሱ ጋር ሁና ነበር የምትማረው። አንድ ላይ ወጣች ማለት ነው። ወላይታ አንድ ላይ ወጣን። ነገር ነው ለፋዘር በጣም ከፋው ማለት እንደዛ አላሰበም ነበር ማለት በቃ ጥሩ ቦታ ነው ያሉ ብሎ ነበር የሚያስበውና ወጣን። ተከራየን
6 ወር ምናምን ከተቀመጥን በኋላ ኮሮና መጣ ማለት ነው። እሺ በኮሮና ጊዜ ነው። ከዛ በቃ ነገሩ ሁሉ ተሸፋፈነ እንዳልኩ ይሄ ኬዝ ያለበት ነገር እንትን አለ ተሸፋፈነ ቀረ። እየተፈለኩኝ ነው ግን ወልቂጤ ውስጥ አለው ወጥቼ ሄድኩኝ ሀገር ቤት አጎቴ ያለና ቤተሰቦቼ እናቴ አባቴ ቤት ሳይሆን አጎቴ ጋር ሄድኩኝ ገጠር ማለት ነው። ሄድኩኝ ትምህርት እስኪጀመር ድረስ እና እሱ ጋር ሆንኩኝ። አጋጣሚ ባለቤቱ አርፋ ነበረ እሱ ጋር ከረምኩኝ ማለት ነው። ምግብ ምናምን እያበሰልኩለት ከረምኩኝ። ከዛ ክላስ ሲጀመር ወላይታ ያሉትን ውጤቶችን ይዤ ወደ ሐዋሳ መጣሁኝ ማለት ነው። ሐዋሳ ማን ጋር ተከራይቼ ነው ለመማር? እንዳልኩ በቃ ወልቂጤም እያለን ተከራይተን ነው የምንማረውና እናውቃለን እንዴት እንደሚኖሩ ምናምን። የቤት ኪራይ ከከበደን እንጂ ወልቂጤ ርካሽ ነው የቤት ኪራይ በጣም ርካሽ ማለት ነው። ፋዘር ነው የሚከፍለው? ፋዘር ነው የሚከፍለው። መውጣት ፈለኩኝ በቃ አጠቃላይ ማለት ነው። ምክንያቱም ፋዘር በታሰርኩበት ሰዓት ብዙ ዋጋ ከፍሏል። ከፍቶቹን ሽጧለኝ፣ ያለውን ነገር ንብረቱን ሽጧለኝ። የዋስ ምናምን የሚባል ነገሮች አሉ። እንደዛ ዋጋ ስለከፈለ ከሱ ጭንቅላት ላይ መውረድ ነው የፈለኩኝ። ምን ማድረግ አለብኝ? ስራ እየሰራው መማር አለብኝ ማለት ነው። ራሴን መቻል አለብኝ። ከዛ ምን አደረኩ? የላጤዎች ቤት ምግብ እየዞርኩ መስራት ማለት ነው። ለላጤዎች ማለት ነው። ለላጤዎች ከትምህርትሽ ጎን ለጎን የተለያየ ቤት እየሄድኩኝ መስራት ማለት ነው። 2-3 ቤት ይዛል 800 ብር ከተከፈለ የሶስት ቤት ብትይዝ 2000 ምናምን ብር እንደዛ አንድ ሺህ ብር የሚከፍሉ ከሆነም ደግሞ 3000 እንደዛ ያደርክ ራስህን ማስተዳደር አለብኝ ብዬ አሰብኩኝ ማለት ነው። በዛ መሃል አንድ ሰው ወደ ህይወት የመጣ ማለት ወደ ፍቅር በሚለው ማለት ነው። ማለትም ምግብ የምሰራለት ልጅ ነው። ከላጤዎቹ አንዱን ከሱ ጋር ፍቅር ግንኙነት ጀመርሽ? አላገኛቸውም ማለት ጠዋት ነው የሚወጡት ማታ ነው የሚገቡት። የሆነ ሰዓት ላይ ሄጄ ሰራላቸዋለሁ። ምሳ ሰዓት ከመጡ ምሳ ሰዓት ላይ በልተው ይሄዳሉ። ማታ ይመጣሉ። ግን በዛ ሰዓት የምፈልገውን ነገር የምጠይቃቸው በስልክ ነው። ምክንያቱም ቤት ውስጥ አስቤዛም ከሌለ የሆነ ነገር ካስፈለገኝ ይሄን ነገር አልቋለኝ ይሄን ነገር አስቀምጡልኝ መላቸው በስልክ ነው። እሺ ከዛስ ማውራት ተጀመረ። መጀመሪያ ማውራት ቴክስት ማውራት ጀመረ። ቴሌግራም ላይ ማውራት ጀመረ። ከዛ ፍቅሩ ጦፈ በቃ። እሺ ከሚባለው በላይ ማለት ነው። እሺ ከዛ ተቀበልኩት በቃ እንዳመጣጡ። በቃ ምን ልበልህ ማለት ተቀበልኩት እንዳመጣጡ ማለት ያው ጥሩ ሆኖ ነው የመጣልኝ። ጥሩ ነበር ሲመጣልኝ አሪፍ ነበር። ጥሩ ነበር። እንዴት ነበር የፍቅር ግንኙነታችሁ? በቴክስት ነው የምናወራው ብዙ ጊዜ። እየቀጠልን ማውራት ስንጀምር ምናምን ነገር ከዛ መገናኘት ጀመር። መገናኘት ስልሽ ሻይ ቡና እንበል ምናምን በሚል መገናኘት ጀመርን ማለት ነው። ኦኬ ለምን ያህል ጊዜ በቴክስት አወራችሁ? 3 ወር ምናምን ነገር። ከዛ መሀል ግን ያው እሁድ ቀን ነው እረፍታቸውና እሁድ ቀን ደግሞ የኔ እረፍት ቀን ነው። እነሱ ቤት የሚውሉበት ነው፣ እኔም ቤት የምውልበት ቀን ነው። አላገኛቸውም። ብሄድ ኑሮ አገኛቸው ነበር ግን አላገኛቸውም። ምንድን ነው የሚሰራው? ፓርክ ኢንዱስትሪ ፓርክ ታቆቆ ነው እዛ ነው። እሱ ደግሞ ቢዚ ነው የሚያደርጋቸው ሰራ። ሁሉም እንደዛ ናቸው። ሶስቱም ኢንዱስትሪ ፓርክ የሚሰሩት በብዛት እኮ የሐዋሳ ሰዎች ኢንዱስትሪ ፓርክ ነው የሚሰሩት። እንደዛ ነው። ተቀበልኩት። አሪፍ ነበር ምናምን ነገር ግን ቢዚ ቢሆንም አንድ ቀን ሳገኘኝ አድራቅ
ማግኘት ማለት ይመጣልኝ አምሽቶ ቢመጣም አሁን ኢንዱስትሪ ፓርክ የሚሰሩ ልጆች ሽቶ ነው በብዛት የሚገቡት። 2 ሰዓት 1 ሰዓት እስከ 6 ሰዓትም የሚቆዩበት ጊዜ አለ። በር ላይ መጥቶ ሰላም ብሎኝ ይገባል። ለሊት 6 ሰዓት ሳገኘኝ አያድርም። እኔም እጠብቀዋለሁ አልተኛም እስኪገባ ድረስ። ዋው ይገርም ፍቅር። እሺ ከሚባለው ከዛስ ለተወሰነ ጊዜ ለ1 አመት ምናምን በቃ እኔም ደስ ብሎኝ ምናምን ማለት ምን ያደርግልሽ ነበር? ሁሌም ሲመጣ ከስራ ሲመጣ የሆነ ነገር ሳመጣ አይመጣም እኔ ጋር ተተየ ነገር የሚበላም ሆነ ቸኮሌትም ሆነ የሆነ ነገር አለ ሳይመጣ አይመጣም እኔ ጋር። ኦኬ ክላስ ከሌለኝ ምሳ ሰዓት አብረን ነው የምንበላው። እኔ የሰራሁትን ምግብ አብረን ነው የምንበላው ቤቱ ሄጄ ማለት ነው። በዛ ሰዓት ግን ምን ተፈጠረ? በቃ ማለት ማንንም አልሰማም። ማንም ጓደኛ የለኝም፣ የሴት ጓደኛም የለኝም። እነ ሲስታርም አልነበሩም በዛ ሰዓት አልመጡም። ብቻዬን ነው ያለሁት ሐዋሳ ውስጥ። ብቻሽን ማለት ነው? ፋሚሊ የሚባል ነገር አልመጡም እህቶቼ ማለት ነው። ከዛስ በቃ እሱ ቤት መሄድ ጀመርኩኝ፣ ማደር ጀመርኩኝ ምናምን ነገር ማደር እሱ ጋር በቃ አጠቃላይ ማለት ነው። ገባሽ? ልብሴ ብቻ ነው እዚህ ነው ያለው እንጂ ኦሬዲ በቃ ከሱ ጋር መኖር ጀመርሽ? ገብቻለሁ። በዛ መሀል ምን ተፈጠረ? እርግዝና ማለት አረገሽ? እርግዝና ተፈጠረ። ታመምኩኝ ማለት ገና በ15 ቀን ምናምን ነው ጽንሱ ገና ነበረ። ገና ሲጀምር ነው በሽታው ጀመረኝ ማለት ነው። ማለትም የጽንስ ስሜቱ ታመምኩኝ። በቃ አጠቃላይ ስራ መስራትም አልቻልኩም። ምንም ማለትም ትምህርቴንም መማር አልቻልኩም። ነገርኩት ማለት ነው። ነገርኩት አልተቀበለም። ምኑን? እርግዝና እንዴት አልተቀበለም ማለት? ደበረው ማለት እንዲፈጠር አይፈልግም ነበር። እንዲፈጠር አይፈልግም ነበር። አብረን ሄድን፣ ቼክ አደረግን፣ ሕክምና ተፈጥሯልን። የ12 ቀን ምናምን ተባለም ማለት ነው። በቃ አመን እንደተፈጠረ ማለት ነው። አመነ። ከዛስ ምን አቀረበ? መውረድ አለበት በሚል ሀሳብ አቀረበልኝ ማለት ነው። ኦሬዲ ግንኙነታችሁ 1 አመት ሆኖታል? ግንኙነታችን 1 አመት ሆኗል። በዛ መሀል ነው እንግዲህ ጽንስ የተፈጠረው ማለት ነው። ጽንስ ተፈጠረ። ከዛስ መውረድ አለበት በሚል ሀሳብ አመጣልኝ ማለት ነው። እሺ ተስማማ ለማስወረድ? ምንም ማድረግ አልችልም፣ ያለሁት ብቻዬን ነኝ። በዛ ላይ እንግዲህ ነፋዘር ጋር ያለውን ነገር ነግሬሃለሁ፣ የተፈጠረውን ማንም ማውሮ የለኝ በቃ ከሱ ውጭ። መድኃኒት ወሰድኩኝ፣ የማስወረጃ ወሰድኩኝ። ሞት በለው ማለት መድኃኒት ከወሰድኩ በኋላ በቃ ከሞት አፋፍ ሄዳንኩኝ ማለት ትችላለህ። ከሚባለው በላይ ታመምኩኝ ማለት ነው። ምክንያቱም ይሄ የማስወረጃ መድኃኒት ከባድ ነው። ማለት እኔ ስለተፈጠረ ደስተኛ ነበርኩኝ እኔ ማለት ነው። ምክንያቱም ከምወደው ልጅ ነው የተፈጠረው። በቃ ተፈጠረ ሲባል አጠቃላይ እኔ ብታመምም ቢያመኝም ቢከብደኝም መፈጠሩ ግን ደስ ብሎኝ ነበር። እንግዲህ በፋሚሊ ያሉት ሀገር ቤት ናቸው እንዳልኩ። በቃ እነሱ ብቻ አውቀው አንድ ላይ እንድንሆን ነው እኔ የፈለኩትኝ ማለት ነው። የለም አልተስማማ።
መድኃኒቱን ወሰድኩኝ። መድኃኒቱን ስወስድ አመመኝ፣ ታመምኩኝ። ከወሰድኩኝ በኋላ ታፈነ ማለት ነው። የሚወርደው ነገር የለም እሱ ነገር ታፈነ፣ መውጣት አልቻለም። ምኑ ታፈነ? አሁን ለምሳሌ መድኃኒቱን ሲወሰድ ይሄ የውርጃ መድኃኒት መውጣት አለበት አይደል? መድማት አለበት። እሱ ነገር የለም፣ መውጣት አልቻለም። ጽንሱ መበተን አለበት አይደል? እሱ መሆን አልቻለም ማለት ነው። አልቻለም ማለት ጽንሱ መድኃኒቱ ወጣሽበትም እዛው ወደሽ ውስጥ ቀረ። ልሞት ነው ሲባል ሪፈር ተጻፈልኝ። ቤተሰብ መምሪያ የሚባል ሆስፒታል ነበር እንትኑን የወሰድነው መድኃኒቱን ማለት ነው። ከዛስ በቃ አማራጭ ሲያጡ ልሞትባቸው ሲሆን ሪፈር ጻፉ ማለት ነው። ማውራት አልችልም፣ የት እንዳለሁም አላቅም ምናምን ነገር። በዛ መሀል እነሱ ናቸው በቃ ከዚህ እንትን አንስተው እንትን የሚሉኝ ማለት ነው። ከቦታ ቦታ የሚያንቀሳቅሱኝ እዚህ አምጣ ሲባል ይዞኝ የሚሄዱ እነሱ ናቸው፣ ጓደኞቹና እሱ የጓደኛው ሚስት አለች። ታመምኩ ከሚባለው በላይ። መድኃኒቱ እንግዲህ ጽንስ ሲፈጠር ከምግብ ትለያለ። ምግብ አስበላም፣ ምንም ነገር ከምንም ነገር ነው የምትርቀው አለ። ለዛ በእንትን በባዶ ሆዴ ነው የወሰድኩት መድኃኒቱ። ቤት እንደተኛሁኝ አምጥቶ ሰጠኝ። በባዶ ሆዴ ድርግም አደረኩት መድኃኒቱ ማለት ነው። በደቂቃ ውስጥ ነበር እንትን ይላል ያለው ዶክተሩ ሲሰጠን፣ በደቂቃዎች ውስጥ ይወጣል ነበር ያለ። ሰዓታት አለፉት ማለት ነው። ሰዓታት አለፉት። ሆስፒታል ሄደን እንዲወጣ የሚያደርግ እንትን ሰጡ። መርፌ የለም እሱን ሰጡ። አላቅም፣ ራሴን አላቅም፣ የት እንዳለውም አላቅም። ብቻ አለው በቃ የለውም። ከዛ ሰዓት ብሞትም አሁን ለቤተሰብ ሞታለች ብሎ እንኳን እንትን የሚሰጥ የለም፣ የሚናገር የለም። ከዛስ ቤተሰብ መምሪያ መሄድ ነው እንዳልኩ። የተለያዩ መድኃኒቶችን ሰጡኝ። ተጠቅሜ ምንም በቃ ሊወጣ አልቻለም። መርፌውን ተወቅተሽ ወጣ? የለም። እግሬን መራመድ አልችልም፣ ይዞኛል አጠቃላይ። እጄም እንደዚህ ተሰብስቧለኝ፣ እግሬም እንደዚህ ተሰብስቧለኝ። ከየትም የትም አንቀሳቀስም። አፌ ተይዟል። ምን ሆንኩኝ? ዱዳ ላበታል። እንደዛ ነው የሆንኩኝ። ሪፈራል ሄድኩኝ። ሪፈር ተጽፎልኝ ማለት ነው። እዛ ሄድኩኝ። ግሉኮስ ተሰጠኝ ምናምን 3 ቀን ሲሞላው ጀመረ ማለት ነው። 3 ቀን ሙሉ ውስጥሽ? 3 ቀን ሙሉ ውስጥ ነበር ጀመረ ማለት ነው። ለአንድ ወር ያክል ለአንድ ወር ሊፈስሽ ነበር ደም? በዛ መሀል እሱ ተነስቶ ይሄድ ማለት የባህር ዳር ልጅ በቃ ማለት ከሆስፒታል እንደወጣ በዓል አካባቢ ነበር። ፋሲካ ነው አዲስ አመት እንደዛ አካባቢ ነው። ወደ ቤተሰብ ጋር መሄድ ስላለበት ሄደ ማለት ነው። የባህር ዳር ልጅ እኔ መሄድ አልቻልኩ። ብቻዬን አሳለፍኩ ማለት ነው። ተኝቼ አሳለፍኩ። 12ኛ ክፍል ተፈተንኩኝ ውጤት እስከሚመጣ በሚል ይህ ሁሉ ነገር ካለፈ በኋላ ማለት ነው። ከአንድ ወር በኋላ
ጸበል ገባሁም። ይርጋለም ጸበል አለና ሲባል ከሰማ ማለት ነው። አርሴማ ለአንድ ሳምንት ሄድኩ። በቃ ማለት ከፈጣሪም ጋር ተጣልቻለሁ፣ ከሰው ጋርም ተጣልቻለሁ። ከፈጣሪ ጋር የምጣላበት መንገድ ነው እየፈለኩ የነበረው ማለት ነው። ተነስቼ ሄድኩ። አንድ ሳምንት በቃ ይቅር በይ አስታርቂ ከፈጣሪ ጋር ተመለስኩኝ። ስመለስ እንዳልኩ የእንትን የላጤዎች ምግብ ነው የምሰራው ብያለሁ። በዛ መሀል ስታመም አቆምኩኝ ስራው። ምክንያቱም ምግብ ነው እረፍት ይሰጣል የማይባል ነገር ነው። ሌላ ሰው አስገባው ማለት ነው። ምክንያቱም ሆድ ሳምንት ይቆያል የማይባል ነገር ነው። በየቀኑ መስራት አለበት፣ ቤቱን መጸዳት አለበት ምናምን ነገር፣ ልብሳቸው መታጠብ አለበት። ሌላ ሰው ገብቶ አገኘሁኝ ማለት ነው። ከዛስ ስራ መፈለግ ስላለብኝ ኬክ ቤት ካሸር ሆኜ መስራት ጀመርኩኝ ማለት ነው። ደሙ ቆመልሽ? ከአንድ ወር በኋላ ጸበል ገባሁኝ ብያለሁ፣ ተሽሎኝ። እንግዲህ ደም ላይ ሆነ መግባት አይቻልም። ለአንድ ወር ያለ ምንም ማቋረጥ በቃ። እሱስ ወዴት ሄደ? እሱማ ቤተሰብ ጋር ሄዳል። ሐኪም ቤት ወጣን። መፍሰስ ሲጀምር በቃ ተነስቶ ሄደ አገር ቤት። እየፈሰሰሽ እንደሆነ እያወቀ ጥሎሽ ሄደ? አዎ። ደም እየፈሰሰሽ እንደሆነ እያወቀ ጥሎሽ ሄደ? አዎ። እኔ ቀረሁት ብቻዬን ነው እንግዲህ፣ ማንም የለም። ሀገሩንም አላውቀውም እንግዲህ፣ አዲስ ነኝ። ማንም ዘመድ ምለው የለም። ያለኝ የሌለኝ እሱ ብቻ ነው። እህቶቼም አልመጡም በዛ ሰዓት። ከዛስ ካሸር ሆኜ መስራት ወሰንኩኝ ማለት ነው። ተወዳደርኩኝ። ኬክ ቤት 2500 ብር እየተከፈለኝ 12 ሰዓት ወጥቼ ማታ 3 ሰዓት ተኩል እገባለሁ ወደ ቤት። በዛ መሀል ፈተናዬን ተፈትኛለሁ። ከተፈተንኩ በኋላ ነው የተፈጠረው፣ 12ኛ ክፍል ማለት ነው። ከዛስ እሱን እየሰራው ደበሩ። በመሀል ላይ አምሽቼ ስገባ ይሁን ምን ይሁን እኔ ሳላወራው መዋል አልችልም። ሀገር ቤትም ሄዶ ቤተሰብ ጋር ከሆነ ስልክ አነሳም፣ እናቱ ጋር ከሆነ ስልክ አነሳም ማለት ማንም እንዲያውቅ አይፈልግም። ግን ሁኔታችሁ ግን እረዳዋለሁ በዛ ሰዓት። ማለት በቃ ጊዜው ገና ነው በሚል አብረን የምንሆንበት ነገሮች በቃ ገና ነገሮች አልተስተካከሉም ብዬ ነው ማስበው የነበረው ማለት ነው። ደበሩ ማለት ነው። አምሽቼ ነው የምገባው ምናምን ነገር። በመሀል ላይ እንትናችን ጋብ እየፈጠረ ሄደ ማለት ነው። ከዛ ልቡ ሌላ ቦታ። ይህ ነገር ሁሉ ከተፈጠረ በኋላ እንዲህ ከሆንኩኝ በኋላ በስሩ ከሆንኩኝ በኋላ ልቡ ሌላ ቦታ ሸፈተ ማለት። ሸፈተ ማለት ሌላ ሴት ጋር ሄደ ማለት፣ ሌላ መመኘት ጀመረ ማለት። ተመኝቶ ነው ወይስ አንቺም እያለሽ ከሌላ ሴት ጋር ግንኙነት ነበረው? አይኖሩም አይባልም እንግዲህ ማለት ስራ ነው የሚውለው። ብዙ ጊዜ እንግዲህ ማታ ነው የምንገናኘው። ምን ልበልህ፣ በምን አወቅሽ? ስልኩ የሆነ ሰዓት ላይ ምን ተፈጠረ መሰለ፣ ተኝቷልኝ እሱና ስልኩን መጠቀም ፈለግኩኝ። እኔ መጠቀም ስፈልግ ቴክስት አየሁ። ምን የሚል? ከሆነች ልጅ ጋር መቅደስ የምትባል ልጅ ናታኝ። የስራ ባልደረባው ነው፣ አብሮ ነው የሚሰሩ። አብሮ ወጥተው እንደሚገቡ፣ እሷ ጋር እንደሚሄድ፣ ሌላ ታሪክ ውስጥ እንደገቡ ምናምን ቴክስቱን አየሁ ማለት
ሌላ ታሪክ ግንኙነት እንዳላቸው ቤተሰብ ጋር ነው ሌላ ሴት ጋር ሄዱ ማለት ነው። እሷ ያለችው ሐዋሳ ናት። ሐዋሳ ናት እሱም ያለው ሐዋሳ አይደል። ቤተሰብ ጋር የሄደው ባህር ዳር ነው። እሱ እናቱ ጋር ነው የሄደው። ግን እኔ ያለሁትኝ ማታ ምሽቼ ነው የምገባው። በዛ ሰዓት ብዙም አንገናኝም። እሱ ምንድነው ሌላ ቦታ አብረው ነው የሚወጡት የሚገቡት። እሷ ጋር ሄዳ ኦልሬዲ በቃ ፋሚሊዎቹን ሁሉ እንደተዋወቀ ምናምን ቴክስት ላይ አየሁኝ ማለት ነው። አንቺን ቤት አስቀምጦ ሌላ ሴት ከቤተሰቡ ጋር አስተዋወቀ። የእሷ ቤተሰቦች ጋር ሄዶ እንደተዋወቀ ቴክስቱን አየሁኝ። ቴክስቱን አይቼ ግን እውነት አልመሰለኝም። ከምናወራ ማለት አይቼም አላመንኩም። እንዴ ከሌላ ሴት ጋር እየተጻጻፈ አላመንኩም። አዎ ያረጋል ብዬ አላሰብም። ምክንያቱም እኔ ከሁሉም ነገር ገለል ብዬ ነው ያለሁትኝ። ኢቭን እንኳን የሴት ጓደኛ የለኝም። ከሱ ስልክ ማውራት ካለብኝ ከሱ ጋር ማውራት ከሌለብኝም በቃ ከዛ ቴክስቱን አየሁ። ምንድነው አልኩ። ምን ጎደለ ከኔ ብዬ ጠየቅኩት። ይቅርታ አጥፍቻለሁ አለኝ። ተውኩት። ይቅርታ ስላለኝ ብቻ ለምን ጠየቅኩት ብዬም ራሴን ጠየቅኩ። ማለት ይቅርታ ስላለኝ ማለት አጥፍቻለሁ ስላለ ብቻ አይቼ ዝም ብልስ ለምን ጠየቅኩት ብዬ ራሴን መጠየቅ ጀመርኩ ማለት ነው። እሺ ከዛ ሻቆማለሁ አለኝ። በቃ እየሸሸ መጣ። እንደዛ ካልኩኝ በኋላ እንዳልኩ ካሸርነት ነው እየሰራሁ ያለው። ጋፕ እየፈጠረ መጣ ማለት ነው። ስልክ ስደውልም አነሳ። ከዛ የሆነ ሰዓት ላይ ከጓደኞቼ ጋር ሆኜ ነው ይላል። ስራ ቢዚ ሆኜ ነው ይላል ምናምን ነገር ከበፊቱ ስራ የተለየ ሆነ ማለት ነው። እሺ ከዛ በዛ መሃል ቤተሰብ መጥተዋል። ሲስተሮቼ እኔ ጋ ዘመድ ቦታ ነው የነበሩ ብዬሃለሁ። አልተመቻቸውም ወጡ። በቃ እኔ ጋ ሆነው ይማሩ ብዬ እንሰራለን። እንዳልኩ 12ኛ ክፍል ተፈተኛ ወደ ኮሌጅ ልገባ ነው። እሱን ደግሞ ኮሌጅ ምገባበት መንገድ ተመቻቸልኝ ማለት ነው። ካሸርነት ምሰራበት ቦታ ጧት 12 ሰዓት ገብቼ 3 ሰዓት ተኩል ነበር መውጣት። 10 ሰዓት እንደወጣ አመቻቸልኝ ማለት ነው። ሰውየው ስለሚያውቅ ማለት ሌላ ቦታ ነው የመጣችው ምናምን በሚል እንደ ተባበር እንደዛ አድርጎ አመቻቸልኝ ማለት ነው። እዛ መሃል ማለት ነው ሲስተር የ7 አመት ልጅ መጣ። ትንሽ ወንድሜ ማለት ነው። አንቺ ጋር ሆኖ ሊማሩ እኔም ብሎ መጡ። በቃ አጠቃላይ ቴጋ እንሆናለን ብለው መጡ። ለቤተሰብ ማሰብ አለብህ ወይስ ለነሱ? ልጆቼ ናቸው በቃ ወረድ እነሱ ትናንሾች ናቸው። የ7 አመት ልጅ ነው እንግዲህ የመጨረሻ ልጅ ነው። አንድ ወንድም ነው ያለኝ፣ እሱ ነው የመጣው። እስኪ ለምን ድረስ በጣም ተቸገርኩኝ። በዛ ላይ ደግሞ የኔ ህይወት ምን ተንብሏልኝ ማለትም በቃ እነሱ ሲመጡ እንዲያግዘኝ ነው የፈለኩኝ። እኔ አይዞሽ እንዲለኝ ምናምን ነገር። ከዛ ስነ ሲስተር መጥተዋልኝ፣ ወንድሜ መጥተዋልኝ በሚል ደግሞ ወጣ ገባ በሚል በሳምንትም ሆነ በምንም እንትን አለ ማለት ነው። ተመለሰ መጣ። መገናኘት ማለት ነው። መጣ ወደ ቤት እኔ ጋር መምጣት ጀመረ። እነ ሲስተር አሉ ጩጫው ከሚባለው በላይ ወደደው እሱን ማለት ነው። ወንድምሽ ለእኔ ከሚሰጠኝ ፍቅር ይልቅ ለሱ የሚሰጠው በጣም ልዩ ነበር። ለጩጫው ለወንድሜ እኔ ጋር ይጣላል፣ ይነጋገራል። እኔ ያለው ስራ ቦታ ነኝ፣ በጎን መቶ ወስደዋልኝ ልጅ ነው። እኔ ስደውል ግን ስራ ነው ወይም ኳስ ነው ወይም ደግሞ ጓደኞች ጋር
በዛ መሀል ቤተሰብ የሆነ ኮርስ ተምሬ ነበርና ግራጁዌት ሳደርግ ለአንድ አመት የወሰድኩ ኮርስ ነበርና ግራጁዌት ላደርግ ነው ስላቸው ከሀገር ቤት ከዛ ተነስቶ መጡ። ይዞም ልጆች ቤት ማንም የለም። ሲስተርን ወንድሜን ሲስተሮቼ 3 ናቸው ከኔ ውጭ ያሉት፣ አንድ ወንድም ነው ያለው። ቤት ውስጥ 5 ነው አጠቃላይ ማለት ነው። መጥተዋል ሲባል በቃ ሰው ሁሉ አስተናገዳቸው ማለት ነው። እኔ ጋር እኮ ግን አይነጋገርም። ቤተሰቦችን አወራ እኔ ጋር አወራ ከዛስ የመሲ ጓደኛ ምናምን ብለው እነሱም ሳናስነቅ እንትናልን ማለት ነው። አሳለፈን ያንን ሰዓት ማለት ነው። የኦሬዲ የኔም ቤተሰቦች በቃ ማቀው የለም። ኦሬዲ ፍቅረኛሽ እንደሆነ ያውቃሉ አጠቃላይ ማለት ነው። ያውቃሉ እነሱም ያውቃሉ እሱም ያውቃል። ምንም የተደበቀ ነገር ያለው ሁሉ ነገርን ደካማ ጎንን ጠንካራ ጎንን ቤተሰብን አጠቃላይ ያውቃል። ምንም ማቀው ነገር የለም። በዛ ሰዓት ግን ለራሱ ይጠነቀቃል ማለት ወንድሞቹ ለምሳሌ ቤተሰቦችን እንዳያውቁ እኔ መጠንቀቅ የነበረብኛል። ሴት ስለሆንኩኝ እኔ መጠንቀቅ የነበረብኝ ግን እሱ ምንድነው ለራሱ ነው ሲጠነቀቅ የነበረው። ከዛስ በዛ መሀል ላይ ከስንት ጊዜ በኋላ ነው ተመልሶ ሄደ። ሀገር ቤት ይመላለሳል። እናቱ ናት ያለችው እና ሀገር ቤት ይመላለሳል። ስደውል አነሳም በሰላም ገብተሃል ማለት ነው እንኳን ማለት ነው። ስደውል አሁንም አነሳም። ቴክስት ጻፍኩለት ምን ብለሽ ገብተሃል ወይ ስልክ አታነሳም ምን ሆነክ ነው ምናምን የሚል አዎ ገብቻለሁ አዘሩን እንዳስታውቅኝ ፈለኩኝ። እኔ ሀሳብ አነሱ ኦሬዲ በቃ እኔ ጋር ያለው አልቋል። እሱ ጋር ግን ያለው ማዘሩ ጋር ከሆነ ወይም ወንድሞቹ ጋር ከሆነ ስልክ አነሳ። አሁን እዚህ ጋር ምን ያህል አመት ሆናችኋል በግንኙነት? ምን ያህል ጊዜ መሰለ 2013 የተጀመረ ነው 2015 ላይ ነው። 2 አመት። ማዘርን ልታስታውቀኝ ፈልጋለሁ። እናት ነው ያለችው አባት የለው። ገና ነው ጊዜው አለኝ ማለት ገንዘብ ማለት ቤተሰብ የምታወቂበት ጊዜ ገና ነው አለኝ። 2 አመት አብራችሁ ቆይታችሁ 2 አመቱን ተውና እኔ ጋር ያለው ነገር አልቋል። ፋሚሊ ያውቀውታል፣ እህቶች ያውቁታለኝ፣ እናቴ ታውቀዋለች፣ ፋዘር ያውቀዋል ምናምን ነገር። ጩጬ ደግሞ ለሱ ያለው ፍቅር በጣም ልዩ ነው። የሚጎዳኝ አይመስላቸውም። በቃ ለእነሱ ንጹህ ነው፣ ለእኔ ነው። እኔ ግን ሁሌ ማለቅስ ነበር። ሁሌ እንደዛ ከሆነ እኮ መጠንቀቅ ነበረብህ ለእኔ ያልኩት። ሲጀመር የኔ እናት ባንጃ የምትጠራ አይደለችም አለኝ። ምንም አላልኩ። እሺ በቃ ጊዜው ገና አይደል ያለ። እሺ በቃ ብዬ ዝም አልኩ። ማለት እንደዚህ ብሎሽ? አዎ ምክንያቱም ፍቅር ይሰጣል እንጂ እንደሚባለው አልቀበልም ነው ያ የሚባለው ነገር እሱን ብቻ ነው ማስበው የነበረው ማለት ነው። ማለት ለወደድከው ሰው ማትፈልገውን ነገር ታደርጋለህ አይደል? ለምትወደው ሰው ስትል እሺ ብዬ ተቀበልኩኝ። ልክ ነው በቃ ሁሌ ያጠፋም ልክ ነው። የሆነ ሰዓት ላይ ምን ተፈጠረ መሰለህ? ካሸርነት እየሰራሁኝ ብዬ መስራት አልቻልኩም። በቃ አጠቃላይ ተጋጭተናል። የሚያስጠላ ንግግር ተናገረኝ ማለት ነው። ማለት የማይሆን ንግግር ማለት ቀለል ብሎ ፍቅር እንደተጀመረና
ማቆም እንደፈለገ ምናምን ነገር እና ከዛ ህይወት ውስጥ መውጣት እንዳልቻልኩ እንደፈለገና እኔ ልወጣለት እንዳልቻልኩ ማለት ነው። እንዳልኩ እንግዲህ በዛ ምግብ በሚለው ፍቅር የመጣው ቀለል በሚል ነገር ነው ግንኙነታችን የጀመረው ማለት ነው። በቃ መስራት አልቻልኩም ስራዬን አለቅሳለሁ ሁሌ አለቅሳለሁ ካሸልነት ነው የምሰራ አይ ቲንክ እንኳን እንትን አብሮኝ የሚሰሩት የስራ ባልደረቦቼ ሀገር ቤት ሰላም ስላልነበረ በሱ ነው ብለው ነው የሚያምኑት። ሳለቅስ በቃ ይሄ ነገር ተፈጥሮ ነው ሳይሆን በልጁ ጉዳይ ሳይሆን ሰላም ስላልነበረው ብቻ ቤተሰብን እያሰበች ነው በሚል ነው የሚያስቡት የነበረው። ከዛ ከስተመሮችስ ይመጡና ገንዘብ ጎሎብሽ ነው እኛ እንክፈል እኛ እንሙላልሽ ይሉኛል ማለት ነው። ግን እሱ አይደለም እንደዛ እየሰራሁ እንኳን አንድ ቀን ጎሎብኝ አያውቅም። የሆነ ሰዓት ላይ እናስታውሳለን መሰለኝ እንደዚህ ካሸርነት እየሰራሁኝ በቃ ቀኑን ሙሉ ሳለቅስ ውያለሁ። ሳለቅስ ውዬ ምግብ የሚባል ነገር ለ3 ቀን ነው ያልበላሁት። በዛ ሰዓት መቼም አልረሳውም ማለት ነው። አቅም የሚባል ነገር የለኝም ጭራሽ ማለት ማሰቢያዬ ሁሉ ዝግ ሆኗል። ምንም ማሰብ አልችልም። መማርም አልቻልኩም ምናምን ነገር ከዛስ በቃ ሂጂ እኛ እንሰራለን እረፍት አድርጊ ብሎኝ ወደ ቤት ስሄድ የለውም በቃ ማለት ዝም ብዬ ነው የምራመደው። አስፓልቱ ላይ ዝም ብዬ ገባሁኝ ማለት ነው። መኪና እየመጣ ነው ከዛ ጋር እየጮኸ ነው ክላክስ እያደረገልኝ ነው። የለውም ገባሁ መኪና ውስጥ ማለት ነው። መኪናውን አቁሞ ወርዶ ሹፌሩ ደደብ ነሽ እንዴ ብሎ ሲሰድበኝ አስታውሳለሁ። መቼም አይረሳኝ አእምሮዬ ውስጥ ማለት ነው። ፈዝሻል በቃ የለውም ፈዝሻል። እሱ እንደዛ ሲልሽ አንቺ ምን አይነት መልስ ሰጠሽው? ምንም አልሰጠውም። እሺ በቃ ይቅርታ ሁሌም ይቅርታ የምጠይቀው እኔ ነኝ። ተው እንዴ ተው እንደዚህ አታድርግ ተው የነበረው ፍቅራችን እየቀዘቀዘ ነው ተው እኔም እየተቀየምኩ ነው የሚል ማለት ነው። በዚህ መንገድ ካልቀጠለ ማቆም እንችላለን። ልክ ነው ብዬ ነው የማስበው። ምን ሆነው ልክ እንዴ? ምክንያቱም እኔ ነኝ እየፈለኩት ያለሁት እኮ አንቺ እየፈለግሽው ነው፣ ግን እንደማይፈልግሽ ውስጥ ሲረዳ በዚህ ልክ አንቺን ሲገፋሽ እንግዲህ እኮ መግፋት አይደል? በዚህ ልክ አንቺን ሲገፋሽ ዋይ ራስሽ ለምን አልጠየቅሽም? ምን ሆነ መሰለህ ይበልጥ በሚገፋኝ ቁጥር የኔ ፍቅር እየጨመረ ነው የሚሄደው። ይሄ ነው በዛ ሰዓት ማለት ነው። አዎ ሁሌ ያስቀይመኛል። ምንም ክፉ መልስ አልሰጠውም። እሺ በቃ ይሄ ምንድነው ገብቻ አለቅሳለሁ ማለት ነው። አይኔን ታሞንኩኝ ማለት ነው። በዛ ማለት በማልቀስ ብዛት ነው። በማልቀስ ብዛት በቃ ትምህርቴን መማር አልቻልኩም። ታከምኩኝ በቃ ማቆም ካልቻልሽ አይንሽን ታጫለሽ ተባልኩኝ ማለት ነው። ማልቀስ ግላስ ታገበልኝ መድኃኒት ተሰጠኝ። እሱንም እየተጠቀምኩ አሁንም ማልቀስ አላቆምኩም። እየባሰ መጣ ማለትም ጉዳቴን ይሄን ሳስብ የሚናገረኝ ቃላቶች ምናምን ማሰብ እንትን አልኩኝ ማለት ነው።
በዛ መሀል ጓደኞቼ ነገሩት አይኗን ታማለች ብሎ ማለት ሁሉም አልተረዳኝ። አይኗን ልታጣ ነው ቢያንስ እንኳን እስክትረጋጋ ድረስ መድኃኒቷን እስክትጨርስ ድረስ ቢያንስ አረጋጋት ብሎ ቢነግሩትም የለም። መድኃኒቱን እየወሰድኩኝ ወስጄ ጠብታ አድርጌ በእንባ አወጣዋለሁ መልሼ ማለት ነው። ምን ጥቅም የለውም መድኃኒት። መተኛት አልቻልኩም። አስተኛኘት አጠቃላይ ማለት ነው እይታው ቀርቶ ማታ ይረብሸኛል። እንቅልፍ መተኛት አይኔን መግጠም አልችልም። ያቃጥለኛል፣ ያቆጠቁጠኛል ምናምን። ተረጋግቻለሁ። ከትንሽ ጊዜ በኋላ ደግሞ እሺ አቆማለሁ። ለምን ብዬ ለምን አይኔን ላጣ ነው እኮ ምን ፈልጌ ነው ከሱ ፍቅርን እየሰጠኝ አይደለም ከሀብት ሀብት እሺ ምን ፈልጌ ነው ከመልክ መልክ ከጸባይ ጸባይ ምንድነው የምፈልገው ከሱ ከሁሉም ነገር የለም ልጁ የለም ከዛ ሁሉ ነገር የለም ልጁን ብታዩ አትገባውም የሚባል ልጅ ምን ሆና ነው መሲ የምትለው ልጅ ነው። ይሄን ያወቅሽው አሁን ነው? አዎ አይንሽ ሊጠፋ ሲል የሱ መልክ ታየሽ? የሱ መልክ ማለት አይንሽ ሊጠፋ ሲል የሱ መልክ ታየሽ ማለት ሁሉ ነገር እየገባሽ መጣ። እየገባኝ መጣ። ማሰብ ጀመርኩኝ ምን ሆኜ ነው በሚል ሌላ ነገርን አጥቼ በሌላ ነገር ደምቻለሁ፣ አልቅሻለሁ፣ አንብቻለሁ፣ ተሰድቤያለሁ፣ ተጎድቻለሁ። ከሁሉም ነገር ራሴን አግልያለሁ አይደል? እንደዛም ሆኖ ግን አይኔን ላጣ ነው። አይኔን ታከምኩኝ በድጋሚ ማለት ነው። ሄድኩኝ መከረኝ። ታይ ሁሉም ነገር አንቺ ባሰብሽው አይደለም። እሱም ተጠራ እንጂ ጠራውና አናገረው፣ ብቻውን አናገረው። ትሬት አደረገኝ። የዛን ቀን ዝም ብለሽ እኮ ነው እኔ እኮ አለሁኝ ምናምን የሚል ነገር የለም። እንደዛ አይነት ነገር አሳይ። እሺ ወሰድኩኝ፣ መድኃኒቱን ተጠቀምኩኝ ማለት ነው። ተጠቀምኩኝ፣ ስራዬንም መስራት ጀመርኩኝ። ነገሮችን አስተካክሎ በቃ አንድ ላይ እንድንሆን ነው ሀሳቤ። እኔ ምንም ይሁን ምንም በቃ ነይ ግቢ እንዲህ ላይ ነው የምፈልገው። እሱ ጋር መሄድ ብቻ ነው የምፈልገው። ጠየቅኩት። አሁን ገና ነው ጊዜው ነው እንግዲህ 4 አመት ሊሞላን። ምን? አዎ 2013 የጀመርን እንግዲህ ስንት መሰለ 16 ላይ ነው ሀሳቤን አቀረብኩለት። የለም አሁንም አልተለወጠም። ልጁ እኮ ትልቅ ነው። የሚገርመው ነገር የሱ ጓደኞች አሉ ባለ ትዳሮች እና ከኔ ጋር እንዲሁም በጣም ነበር የሚፈልጉት። እሱን ይሰድቡታል፣ እኔን ትሪት ያደርጉኛል። ምንድነው በዚህ መሀል ላይ ገና የሆነ ሰዓት ላይ አባቱ ሞቶ ነበርና በሱ እንደተጎዳ ምናምን ነገሩ። እሱንም ለመረዳት ሞከርኩኝ፣ ግን አይደለም አልፏል። ቢያንስ ከ10 አመት በላይ ሆኖታል። እና ምንድነው ችግሩ? አለመፈለግ፣ የማይፈልግህን ሰው መፈለግ፣ የማይወድህን ሰው መውደድ፣ የማያፈቅርህን ሰው ማፍቀር ከባድ ነው። ከዛ ከትንሽ ጊዜ በኋላ እየወጣሁኝ እየጨከንኩኝ ምናምን መሆኔን አወቀ ማለት ነው። በቃ ይቺ ልጅ ከህይወት እየወጣች ነው የሚል ሀሳብ ፈጠረለት። በቃ እናስተካክልና አብረን እንሆናለን።
እንደገና ማለት ነው። ማለት ነገሮችን እናስተካክልና አንድ ላይ እንድንሆን የሚኖሩ አንድ ክፍል ቤት ነው። 2 ክፍል ቤት እንከራይና አንድ ላይ እንኖራለን። እውነት አልመሰለኝም ማለት በቃ ካደረጋቸው ነገሮች አንፃር እውነት አይመስልም። የምር አንተ አድርገህ እንደዚህ አስተካክለህ ከኔ ጋር መኖር ፈልገህ ነው? እሺ አስቢበትና ከራስሽ ጋር ሁኚና ከዛ እናወራለን የሚል እሺ። ትንሽ ጊዜ ሰጠኝ። እሱም ትንሽ ጊዜ አሰበበት። በዛ መሀል ግን አናወራም። ከምን እንትን ብሎልኛል። በሱ ላይ ያለኝ እምነት የለም። ነይ ግቢና ከዛ ቀስ እያለን ሽማግሌ እንልካለን የሚል ሀሳብ እንደገና ማለት ነው መጣ። ቤተሰብ ጋር ሽማግሌ ይላካ። እንግዲህ ገብቼ ቀስ እያለን ማለት ነው። ምንም የሚይዘው ነገር እኮ የለም። አሁን መጀመሪያ ቀድሞ እንግዲህ በእኛ መጀመሪያ ቀድሞ አይደል የሚላከው። እንደዚህ ይሄን አላምንህም በጭራሽ አልኩት። በጭራሽ አላምንህም፣ የምታደርግም አይመስለኝም። መጀመሪያ ላይ እኮ ለምኜዋለሁ ማለት ቀጥታ በቃ እሱ ጋር ልብስሽን አምጪ እስኪለኝ ብቻ ነው የምፈልገው። ከሷ አፍ እንዲወጣልኝ ብቻ ነው። ሽማግሌ ተላከ፣ ቤተሰብን ጠየቀ ምናምን ነገር አይታየኝም በዛ ሰዓት። ማድረግ ካለብህ አድርግ፣ ይሄን አድርግ። ከዛ እሱ እንደገና እንትን አለበት ማለት ነው። ወደ እሱ ሀገረሽ እንደገና ፍቅር ወደ እሱ ዞረ፣ ወደ እሱ ዞረ። ምክንያቱም እንትን ብሏል ሄዷለኝ። እዛ የሄደበትን ቦታ ማቷለኝ የሚፈልገውን ነገር ማለት ነው። እሱ እንዳሰበው አይደለም የቀጠለለት። አቆመ፣ ከዛች ጋር ያለውን ግንኙነት አቆመ። አልፈልገም ማለች እሷም ማለት ነው። ከትንሽ ጊዜ በኋላ ማሰብ ጀመረ ማለት ነው። ማሰብ ጀመረ። እኔ ደግሞ ከዚህ በፊት የነበሩት ጊዜያቶች ስጎዳበት የነበሩት ብቻዬን ሳለቅስበት የነበረው ምግብ ሳልበላ ማድርበት 3 ቀን የቆዩበት ሆስፒታል የገባሁበት ምናምን ነገር ስታመም በቃ አልቅሼ ቀጥታ መሄዱ የት ነው? ሆስፒታል ነው። ሆስፒታልም የምነቀው በግሉኮስ ምናምን ነው ወስጄ ነው። ከዛ ውጭ በቃ አይሻለኝም። የኔ ፍቅር እንትን አለ ማለት ነው። ወደ እሱ ዞረ። እኔ ጨከኛለሁ። መጣ እኮ እንዴ እኮ መጣ እንደዚህ አለኝ። የኔ ነው አይደለም ማስፈልገኝ ከሆነ አርቅልኝ ከሆነ ልቡን መልሰ በቃ በፊት የመጀመሪያ የነበረው እንትን ብሎ አይደል ሳለቅስም ምን ስልም ምንም አይመስለው ለዛ ሰዓት ማለት ነው። ምን ፈልጎ ነው የመጣው? ከፈጣሪ ጋር ቤተክርስቲያን ሂጄ ማልቀስ ጀመርኩኝ ነገር። ከዛ ምን ተፈጠረ መሰለ? የሆነ ሰዓት ላይ ሌሊት ህልም አየሁ። ህልም ያየሁት ጫካ ውስጥ ይመስለኛል። ትቶኝ ሲሄድ አየሁት። እየለመንኩት ማለት ነው። እየለመንኩት ጥለኸኝ አትሂድ ያልኩት እንግዲህ ጸሎት አድርጌያለሁ ብያለሁ። በደንብ ለምኛለሁ። እጅ አልቅሻለሁ። አይሆንም ብዬ ወሰንኩኝ ማለት ነው። አታስፈልገኝም አልኩት። ያ ሁሉ ከሆነ በኋላ ማለት ነው አሁን ላይ አሁን ባለሁበት ፍቅር የሚለውን ቃላት ራሱ ስሰማው ያመኛል። እንዴት እንደምጠላው ፍቅር የሚለው ቃሉ ራሱ ማለት ነው። ፍቅር በእርግጥ ክርስቶስ ነው ዋነኛው ማለት ነው። እንደ ሰውኛ ግን ጠላዋለሁ በጣም ከሚባለው በላይ ማለት ነው። እሱ ሀገር ሽቶበታል ብለሽ ነበር። እንዴት ሆነ? እሱ ባለበት አለ። አሁን ተለያይታችኋል? ቆየን። ከህይወትሽ ምን ተማርሽ? ለሁሉም ነገር መቸኮል አስፈላጊ አይደለም። ሰው ስለሆነ ብቻ መውደድም የለብንም። ፋዘር አባቴ ምን ይለኝ ነበር መሰለ?
እንዲህ ሸኝቶኝ ምናምን ሲመለስ ተከራይቼ ነው የምማረው ብዬ ነበር። መልአክ መስለው ከሚመጡ ሰዎች ራስሽን ጠብቂ ላይ ነበር። እሱን የተማርኩ በቃ ለሁሉም ነገር ጊዜ አለው። አስበን መግባት አለብን። ቸኩለን እንደገባ ነው ዋጋ ያስከፍላል። ረጋ ማለት አለብን። አሁን ላይ ምን አይነት ሁኔታ ላይ ያለሽው? ቀን እየሰራው ማታ እየተማርኩ እህቶቼን አስተምራለሁ። ምንድን ነው የምትሰሪው? የኮሜርሻል ባንክ እንትን የሶስተኛ ወገን ኤጀንሲ የሚባል ድርጅት አለና የሱ ሰራተኛ። አሁንም እህትና ወንድሞች አንቺ ጋር ናቸው? እኔ ጋር ናቸው። 3 እህቶች አሉኝ፣ 1 ወንድም አለኝ። የመጨረሻ ወንድም 7 አመት ያልኩ። አይንሽን ደህና ነሽ? አይኔን ደህና ነኝ ማለት አልችልም። በጣም የተቸገርኩበት አሁን ላይ አይኔ ነው። ምክንያቱም አንደኛው እቺኛው አይኔ ወርቅ እንትን አታይም፣ በአንደኛው ነው ያለው ማለት ትችላለህ። ሕክምና ቦታ ሄድሽው? ከዛ በኋላ አልሄድኩም። አሁን የምትኖሪው ሐዋሳ ነው? ሐዋሳ ነው የምኖረው። የክሱ ጉዳይስ? የክሱ ጉዳይ በቃ ባለበት ቆመ። እኔም አልሄድኩም። ከህይወትሽ ከተማርሽው የመጨረሻ ማስተማር የምትፈልጊው ማስተላለፍ የምትፈልጊው ነገር አለ? አሁን እኔ የአስተማሪ ነገር ተማሪ ነኝ፣ ገና ልጅ ነኝ። ብዙ ነገር የሚጠብቀኝ፣ በዛ ላይ የቤተሰብ ኃላፊነት አለኝ። ለእነሱ አርአያ መሆን ነው የምፈልገው ብያለሁ። ግን ፍቅር ያሸንፋል። ፍቅር አሸነፈኝ። ለሁሉም ነገር ግን ጊዜ አለው ብዬ ነው የማስበው። መረጋጋት እንዳለብኝ ነው። በጣም ከባድ ነው የሰማነው ነገር። ወደፊት ምን ማድረግ ትፈልጊያለሽ? ማድረግ የምፈልገው ቅድሚያ ግን አይኔ ዋናው ጤናዬ፣ ከጤናዬ በኋላ እህቶቼን ማስተማር ነው የምፈልገው። ምንም ማሰብ አልፈልግም። እንግዲህ አንቺ ማግኘት የሚፈልጉ ሰዎች ካሉ ከታች የምትመለከቱት ስልክ የእሷ ነው። ቀጥታ ደውላችሁ አግኟት ማለት እፈልጋለሁ። በመጨረሻ ማውራት የምትፈልጊው ነገር ካለ፣ ማስተላለፍ የምትፈልጊው፣ ማመስገን የምትፈልጊውም ካለ እድሉ ልስጥሽ። የማመሰግነው እንግዲህ አንተን ነው፣ ዋነኛ ነገሩ ማለት ነው። ስለጋበዝከኝ ጠርተህ እንድቀርብ ስለረዳኝ አመሰግናለሁ። ዋነኛነቱም ፈቃደኝነት ነው። እኔም እንግዳዬ ስለሆንሽ ከልብ አመሰግናለሁ። ውድ የመድኃኔ ቲዩብ ተከታታዮች የዛሬው የጋቢ ሾው ፕሮግራማችን ይህንን ይመስላል። በቀጣይ የጋቢ ሾው ፕሮግራም እስከምንገናኝ ድረስ ሰላም ቆዩልን። ይመቻችሁ።